አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንደምናችሁ ደህና ናችሁ ወይ? እኔ በጣም ሰላም ነኝ ሀባይቢ። ስራ፣ ጤና፣ አፍያ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ክብር ምስጋና ሁሉ ይገባው ካላለማቱ ጌታ ሁሉም ሰላም ነው። እንግዲህ ትላንትና በሚዲያ ላይ እየተሸራሸረ ያየነው ልብ የሚሰብርና ልብ የሚነካ ነገር፣ እስኪ እኔም አንዳንድ ነገር ልበል ብዬ ነው። ብዙሃኖቻችሁ አይታችሁታል፣ በቲክቶክ በዩቲዩብ በምናምን ማለት ነው። መረጃው በነገራችን ላይ ትላንትና ከአሱር ቀደም ብሎ ነበረ የሆነ ግሩፕ አለ የተለቀቀው ማለት ነው። ደማም ስለሞተች እህታችን ማለት ነው። ነገር ግን ያንን ሪከርድ ሸር ወዳደረጉ ሰዎች በውስጥ ገብቼም ለማናገር ሞክሬያለሁ። ሌሎችም ልጆች የት ነው እንዴት ነው ምናምን ሲሏት፣ ያው ልጅቷ ከሆነ ቦታ ነበር ያመጣችው የቆየ ወይ ምናምን ሊሆን ይችላል ብለን ባላየ ያለፍ ነው ማለት ነው። ልክ ማታ ላይ ያው ሁላችሁም እንዳያችሁት ሞቤ ሚዲያ ላይ ሌሎችም ተቀባብለው አምጥተውት ነበረ ማለት ነው። እና ያው እውነት ነው ልጅቷ ተደብድባለች፣ መደብደብ ሳይሆን ተገድላለች ማለት ነው። እጅግ በጣም ልብ ይሰብራል፣ በጣም ያሳዝናል። አንዲትን ሚስኪን ስደተኛ ቋንቋ አቺም ተብሎ በዛ ልክ መደብደብ መቀጥቀጥ እጅግ ያሳዝናል ማለት ነው። ምናልባት የሷ ወደ ሚዲያ ስለወጣ ነው እንጂ ሞቷም ድብደባዋም እንደሷ በየቦታው በየቢሮው እየተቀጠቀጡ እየተራቡና እየተሰቃዩ እየተቀመጡ ኢትዮጵያውያን በጣም ብዙ ናቸው። ግን ለምን እንደሆነ ባናቅም ኢትዮጵያን በየሄድንበት መብታችን አይከበርም። በህጋዊ መንገድ ወጥቶ ሰው እንደዚህ ከተሰቃየ በህገ ወጥ ማሆኑ እኮ ማንም ሰው የፈለገውን ወንጀል ሁሉ ይሰራል። ምንም አይነት ችግር አይደርስበትም። ምናልባት ሾርጣ ከያዘው እስር ቤት ሊገባ ይችላል፣ ከዛም ወደ ሀገሩ ይሳፈራል። ላኪን ሰው በህጋዊ መጥቶ ህጋዊ ሆኖ እንደዚህ አይነት ድብደባና ረገጣ ግድያ ከደረሰበት እጅግ በጣም ልብ ይሰብራል። መሞታችን ብቻ አይደለም የሚያሳዝነው ማለት ነው። ማን የገደላት፣ ለምን ተገደለች፣ እንዴት ተገደለች፣ ወይም ደግሞ የነፍሷ ዋጋና የደም ካሳ አለመከፈሉ ደግሞ እጅግ ልብ ይሰብራል ማለት ነው። ለቤተሰብ ሁለተኛ ሀዘን ነው። ልጃቸውን ማተው የደም ካሳ ማተው ማለት ነው። እንግዲህ ሚዲያ ላይ እንደሰማችሁት ከሆነ ልጅቷን ሸፋፍ ነው ይሄ ምንድን የሚባሉት መስሪያ ቢሮ ናቸው መክተብ ምናምን የሚባሉ ነገራቶች ልጅቷን ሸፋፍ ነው ደሟን ደብቀው ወደ ሀገር ለመላክ ተፍ ሲሉ እንደነበረና አሁን እንግዲህ ሊያስቆሟቸው እያሉ እንደሆነ የተነገረው ማለት ነው። በጣም ያሳዝናልም ያሳፍራልም። አንድ ወገን ኢትዮጵያዊ የሆነ ዜጋ ህጋዊ የሆነች በህጋዊ መንገድ መታ ተገድላ፣ ለዛውም ሴት ያችን የምታክል ልጅ እንግዲህ ልጅቷ እንዳያችኋት ናት። ትልቅ ሰው ያኔ በጣም ልጅ ናት። ምናልባት ትምህርት አቋርጣ የመጣች ነው የምትሆነው። በጣም ትንሽ ናት። እሷን የምታክል ልጅ ተገድላ ያኔ ልጅ ባይኖራቸው ቢያንስ ቤተሰብ እናት፣ አባት፣ ሴት ምናምን ፋሚሊያቸው ውስጥ የለም። በዚህ ደረጃ በሰው ላይ ጨክነው ደሟን ሸፋፍነው ለመላክ በጣም ያሳዝናል። የዛሬ ዓመት አካባቢ ከዓመት ሳይበልጠው አይቀርም። ምናልባት ታስታውሱ ትችላላችሁ። አንዲት ሚስኪን ኢትዮጵያዊ ምንም አይነት ቋንቋ የማትችል አረቧ እየቀረጸቻት ሸራ ላይ ወታ ነይ ግቢ እያለች አረቧ ግቢ እያለች ካሜራ እየቀረጸቻት ነበር። ያቺ ልጅ ግን ከቤት ለምን በራ እንደወጣች ለምን ወደ ቤት አልገባም እንዳለች አጥብቆ ይጠየቀላት አልነበረም። ምን ሆነ ነው ያለ የለም። ምናልባት የሆነ ጥቃት ሊፈጸምባት ብሎ አመልጣ ሊሆን ይችላል። ምን እንደሆነች አይታወቅም። ያቺ ልጅ ነይ ግቢ እያለቻት ብቻ ልጅቷ አስፋልት ዳር ቆማ ካሜራ ተቀርጾ ተለቀቀ ማለት ነው። ያቺ ልጅ በስንተኛው ቀን ሞተች ተብሎ አስከሬኗ ተላከ ማለት አስከሬኗ ቀጥታ ነው የገባው ደሟ ተሸፍኖ ማለት ነው። የደም ካሳ የለ ምን የለ በቃ ሸፋፍነው ይልካሉ ማለት ነው። ከዚህ ቀደምም ዱባይ የዛሬ ዓመት አካባቢ እንደዚሁ 2 ዓመቷን ጨርሳ ቤተሰብ ጋር ደውላ ልመጣ ነው እንድትቀበሉ ብላ ቤተሰብ መጥቶ ሊቀበላት አዲስ አበባ ሲዘጋጅ ተደውሎ ልጅቷ ሞተች ተባለ። ማን ገደላት፣ ለምን ሞተች፣ እንዴት ሞተች የሚጠይቅ አካል የለም። የሚጠይቅ አካል የለም። የትም ቦታ ሀበሻ ይሞታል። እዚህማ በየተላጃው በየማቀዝቀዣ ቦታ የሚቀመጡትን አላህ ይቁጠራቸው። እና እጅግ በጣም ልብ ይሰብራል ማለት ነው። እንደዚህ አይነት ነገር ኃላፊነት የማይወስዱ ከሆነ ለህዝባቸው ጠበቃ የማይቆሙ ከሆነ ምኑ ላይ ነው ስደት ትርጉሙ ማለት ነው? ካላህ በታች እኮ እነሱ አሉ፣ ህዝብ አለ፣ ያኔ ተወካይ አለ ተብሎ ነው በህገ ወጥ የሚመጣው። ሰው እኮ በባህርም ይመጣል። በባህር መጥተው እኮ እንቅፋት ሳይመታቸው ሳውዲ የሚገቡ አሉ። አደጋ ደረሰባቸው ቢባል ራሱ አበሻ ራሱ ነው እንጂ አደጋ የሚያደርስባቸው የሌላ ሀገር ዜጋ አይነካቸውም። እና እጅግ በጣም ነው ልብ የሚሰብረው። አላህ ሱብሃነሁ ወተዓላ ወጥተው ከመቅረት ይጠብቀን። ከእንደዚህ አይነት ድንገተኛ ሞት አላህ ይጠብቀን። በሰላም እንደወጣን በሰላም ይመልሰን። ለሟቿም እንግዲህ አላህ ሱብሃነሁ ወተዓላ ሙስሊም ከሆነች አላህ ይዘንላት፣ ለቤተሰቦቿም አላህ ጽናትና ብርታትን ይስጣቸው።
ምን ይባላል? ሌላ ምንም አይባልም። እጅግ ልብ ይሰብራል። ከሟቿ በላይ የሚያሳዝነው የእኛ ሀበሾች የሚሰሩት ግፍና በደል በጣም ነው የሚያሳፍረው። ሞተችብን ብለው እንኳን ወደ ህግ የሚገባትን ነገር ለማድረግ ከመሯሯጥ ይልቅ ለመደባበቅ ሁሌ የአረብ ገረድ፣ ሁሌ ለአረብ ጠበቃ መቆም ወይም ለገዳይ፣ ሁሌ ለበደለኛ እንትን ወገን መሆን ይፈልጋሉ ማለት ያ ደግሞ እጅግ አሳፋሪ ነው። ሪያድ አሁን ሰምታችሁታል። በጣም የሚቀፍ ነገር ሪያድ ራሱ ድረሱልኝ ብላ የጮኸች ልጅ አለች። ለእሷ እንኳን ራሱ ኤጀንሲ ነው ምናምን የሚባሉ እነዚህ መክተብ ተብዬው ሲሰሙ ቆይ ነው ያሉት። ቆይ ለማይባል ነገር ራሱ ቆይ ልጅቷ ህይወቴ አደጋ ላይ ነው እያለች ይሄ ብልግ እንደሚባሉ ስሙ ራሱ በጣም የሚቀፍ ነገር እየደረሰባት ቆይ የምር እኔ መልእክቴ ማለት ነው እንደዚህ አይነት እህቶች አረብ ቤት ያላችሁ እህቶች ለህይወታችሁ አስጊ ነገር ካለ ወንዶች የሚተናኮላችሁ ከሆነ ሴቶች የሚተናኮላችሁ ከሆነ ለህይወታችሁ አስጊ የሆነ ነገር ካለ መንግስት ይደርስልኛል ኤምባሲ ምናምን አትበሉ። እዚህ ሀገር በነገራችን ላይ እናንተ ደፋር ከሆናችሁ ከህይወት የሚበልጥ ነገር የለም። ህይወታችሁ ከማለፉ በፊት ቀጥታ ስልክ ባይኖራችሁ ራሱ አስፋልት ዳር መውጣት ትችላላችሁ። ቢይዛችሁ ፖሊስ ነው ወይም የሆነ አካል ነው ቢይዛችሁ። ከይዛችሁ ቀጥታ ወደ ህግ ነው የሚወስዳችሁ። ሀገራችሁ ትገባላችሁ። ምክንያቱም በጣም ይዘገናል። ለምን ለእናት ለአባታችሁ ለምን ሬሳ ይሄድላችኋል? ለምን ትሞታላችሁ? አደጋ የሚደርስብኛል ብላችሁ ከፈራችሁ ወጡ። ቀጥታ ከቤት ወጣችሁ ባዶ እግራችሁን ባዶ እጃችሁን መሄድ ትችላላችሁ። ሾርጣ ፖሊስ ነው የሚይዛችሁ። ምንም ነገር አትሆኑ። ነገር ግን ሀበሻ የሚደርስላችሁ ይሄ ምናምን ከሞታችሁ በኋላ አስከሬን ለማንሳት ምናምን ነው። ያ ደግሞ ለእናንተ አይጠቅም። ከቻላችሁ እንደዚህ ለህይወት አደጋ የሚደርስ ከሆነ የሚደርስላችሁ አካል ላይኖር ስለሚችል ወይ መጥፋት ነው ወይ ደግሞ ቀጥታ መንገዱን ይዛችሁ የሚያስጠፋችሁ ከሌላ አስፋልት ዳር መውጣት ነው። ከዛ የፈለጋችሁት ከተማ ብትገቡ ፖሊስ ይዛችኋል። ከባድ ፖሊስ ገብታ ከገባችሁ ደግሞ ወደ ሀገራችሁ ትገባላችሁ። ህይወታችን ከህይወት የሚበልጥ ዋጋ የለም። መጥፋትን እያበረታታው ሳይሆን መጥፋትን እየመከርኩ ሳይሆን ከህይወት የሚበልጥ ነገር የለም። ከህይወት የሚበልጥ ነገር የለም። ብትገደሉ አሁን ሪያድ አካባቢ ድሮም የተለመደ ነው። ህገወጥ ሳይቀሩ ይገደላሉ። ህጋዊም ህገወጥ የሚገደሉ ግን ለምን አይባልም። ህገወጦችም መገደል የለባቸው ግን ለምን ብሎ የሚጠይቅ አካል የለም። እኛ እንደ ዜጋ እንደ ሀገር እንደ ህዝብ የምንታይ ዜጎች አይደለም። ሀበሻ በየሄደበት ይረክሳል። በዱባይ በሳዑዲ በየትም ቦታ በፔሩት አሁን ፔሩት እንደ ጉድ ነው አስከሬን የሚገባው። ለምን አይባልም። ማን እንዴት ተብሎ የሚጠየቅ የለም። የሌላ ሀገር ዜጋ እኮ እንቅፋት አይመታቸውም። እንደ ሀበሻ ዜጋ እንኳን አይደለም በወንድ ተደብድቦ መገደል ይቅርና አይደለም አረብ እንደፈለገ አንገቷን ጠምዝዞ መግደል ይቅርና ምንም ሰው ቀና ብሎ አያቸውም። እንደዚህ አስጊ ነገር ካለ ካመለከቱ ቢሮ ከደወሉ ቀጥታ ነው ዜጋቸውን አውጥተው የሚወስዱት። ቀጥታ የሞራል ካሳ የምናምን ብለው ራሱ አረቦችን ከሰው። ሀበሻ ግን እንደዛ የለም። ተደብድበሽ ራሱ መልሶ አንቺን ነው የሚሰድቡሽ። እንደዚህ ሊገደል ነው እያልሻቸው ራሱ ይግደሉሽ። አርፈሽ ስሪ ልትሰሪን የመጣሽ ነው የሚልሽ። ልንሰራን የመጣ ነው ላኪን በህይወት ኖረን ልንሰራ ነው እንጂ ለመሞት አይደለም። እና እንደዚህ አይነት አደጋ አላህ ይጠብቀን። እህቶች ደግሞ ራሳቸውን ጠብቁ። እንደዚህ አይነት ኃላፊነት ያለበት ቦታ ላይ ደግሞ ስራ ተመድባችሁ የምትሰሩ በየመስሪያ ቤቱ ደግሞ ኃላፊነት ቢሰማችሁ አሪፍ ነው። ሆዳችሁን ለመሙላትና ሳንቲም ለመቃረም ብቻ ባትሰሩ የሆዳችሁ ባሪያና የሆዳችሁ ምን እንደሚባሉ በቃ የሆድ ባሪያ የገንዘብ ባሪያ ባትሆኑ አሪፍ ነው። ገንዘባችሁም አይቀርባችሁ። እናንተ ገንዘብ ለማግኘት ሲባል የሰው ህይወት ማለፍ የለበትም። አላህ ልቦናና ማስተዋሉን ይስጣችሁ። የምር በጣም ነው የሚደብረው ማለት ነው። እኔ ያስታወስኩት ልክ ከዛሬ ዓመት ረህማ ነው ማን የምትባልሽ ከሳውዲ የገባች ብዙሃኖች ልታውቋት ትችላላችሁ። ቪዲዮዋ ተለቁ ማለት ነው። እሷ ልጅ አስከሬን ሲላክ ምንም ጊዜ አልፈጀባቸውም ማለት ነው። ወዲያው ሞተች ተባለ፣ ወዲያው ተላከ። ለምን ሞተች፣ እንዴት ሞተች፣ ማን ገደላት አይጠየቅም። ስለዚህ ለእናንተም ልቦና ይስጣችሁ። በየቦታው እንደዚህ ተሰግስጋችሁ የህዝብን ኃላፊነት ተሸክማችሁ የራሳቸውን ከርስ በመሙላት ጭንቅላታችሁን አጥብባችሁ እህቶቻችን ላይ ጥቃት ደርሶባቸው እንኳን የማትከላከሉ ጥቃት ከደረሰባቸው በኋላ እንኳን ያ ነገር በዛ ቦታ ላይ እንዲቆም የማታደርጉ ከርሳሞች አላህ ልቦና ይስጣችሁ ማለት ነው። እህቶች ደግሞ ራሳቸውን ጠብቁ። የሆነች ነገር የሚያሰጋችሁ ካለ ወይ ወደ ሚዲያ ማውጣት ወይ ከግቢ ለቃችሁ መውጣት። ምንም አትሆኑም። አረብ ሀገር ምንም ውጭ ላይ የሚደርስባችሁ አደጋ የለም፣ ቤት ውስጥ ነው። ስለዚህ አላህ ይጠብቃችሁ። ካልሆነ ደግሞ እጅ ሰጥቶ ወደ ሀገር መግባት፣ በሰላም በጤና መግባት፣ ሀገር ቀይራችሁ ልትሰሩ ትችላላችሁ። በሌላ መንገድ
እድላችሁን ትሞክራላችሁ። ህይወታችሁ ካለፈ ግን ሌላ አማራጭ የለም፣ ወደ አፈር መግባት ብቻ ነው ማለት ነው። ሌላ አማራጭ ሊኖረው አይችልም ምድር የተሰናበት ሰው ማለት ነው። እና ለዛሬ ይህንን ይዤላችሁ የመጣሁት ሀባይቢ በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።